የአራተኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ሲቀጥል በሳምንቱ አጋማሽ በቻምፒየንስ ሊጉ ታሪክ የሰሩት መድፈኞቹ ከሜዳቸው ውጪ ተጉዘው በኢላንድ ሮድ አመሻሽ 12 ሰዓት ሲል ሊድስ ዩናይትድን የሚገጥሙ ይሆናል። መድፈኞቹ ምንም እንኳን በ4 ነጥብ ሊጉን እየመሩ የሚገኙ ቢሆንም በ23ኛ ሳምንት በቀይ ሰይጣናቱ ከደረሰባቸው ሽንፈት በኋላ አሰልጣኝ ሚኬል አርቴታ የሰላ ትችትን እያስተናገዱና ቡድኑም ከባድ ጫና ውስጥ እንደገባ እየተዘገበለት የሚገኝ ሲሆን ምላሽ ይሆን ዘንድ የዳንኤል ፋልከሩን ሊድስ ዩናይትድ ድል እንደሚያደርጉ ይጠበቃል። ሆኖም ግን ከቅርብ ጊዜ ወዲህ ለቶፕ 6 ቡድኖች ከባድ ፈተና እየሆኑ የመጡት የዳንኤል ፋልከሩ ሰራዊት ቀላል ተጋጣሚ ይሆናሉ ተብሎ አይጠበቅም። ጋርዲዮላ የጭንቅላት ጨዋታ እየተጫወተብህ ነው ወይ? እንዲሁም ደግሞ ጁሪየን ቲምበርና ዊሊያም ሳሊባ ለነገ ጨዋታ ይደርሳሉ ወይ ተብሎ ሚኬል አርቴታ ነገ ከሊድስ ጋር ለምናደርገው ጨዋታ አሁን ጋዜጣዊ መግለጫውን ጨርሷል። እንደተለመደው በአጭሩ አደርሳችኋለሁ። ፎሎ፣ ኮፒ ሊንክና ሪፖስት እያደረጋችሁ መረጃውን ተከታተሉ። ሚኬል አርቴታ ነገ ከሃቨርት ለጨዋታው ዝግጁ እንደሆነ ተጠይቆ ነበረ። ሚኬል አርቴታ 100% ዝግጁ ነው። 45ቱን ደቂቃ እጅግ በጣም በሚገርም ብቃት ባለፈው ተጫውቷል። ምንም አይነት ሪያክሽን ወይም ደግሞ የጉዳት ነገር አላሳየም። ስለዚህ ለነገው ጨዋታ ዝግጁ ነው። ሌላው ለነገው ጨዋታ ጁሪየን ቲምበርና ዊሊያም ሳሊባ ይደርሳሉ ተብሎ ተጠይቆ ነበረ። ሚኬል አርቴታም እንግዲህ አዎ ይደርሳሉ፣ ሁለቱም እረፍት ያስፈልጋቸው ነበረ። ተደራራቢ ጨዋታዎችን አከናውኗል። እንዲሁም ደግሞ አንዳንድ አነስተኛ የሚባሉ ግጭቶችን አስተናግደው ነበር። ስለዚህ እረፍት ተሰጥቷቸዋል። ነገር ግን ለነገው ጨዋታ ሁለቱም ተጫዋቾች 100% ዝግጁ ናቸው ሲል ተናግሯል። ሚኬል አርቴታ ስለ ማክስ ዶማን ጉዳት እንዲሁም ደግሞ አዲስ ፕሮፌሽናል ኮንትራት መፈረም አንዳንድ አስተያየቶችን ሰጥቷል። ማክስ ዶማን የሳር ላይ እንቅስቃሴዎችን ጀምሯል። በቅርብ ወደ ሜዳ ተመልሶ እንመለከተዋለን ሲል ተናግሯል። እንዲሁም ደግሞ ማክስ ዶማን እጅግ በጣም ባለተሰጥኦ ተጫዋች ነው። እሱ ፕሮፌሽናል ኮንትራቱን በአርሰናል ቤት መፈረሙን ማየት እጅግ በጣም የሚያስደስትና የሚያኮራ ተግባር ነው ሲል ተናግሯል። ሚኬል አርቴታ ስለ ማርቲን ኦዴጋርድ አንድ አስተያየት ሰጥቷል። ላለፉት ዓመታት ሲጫወት የነበረውን የጨዋታ ብዛት አሁን ላይ እየተጫወተ አይደለም። ከሱ የምንፈልጋቸው ነገሮች አሉ፣ እሱን የምንፈልግበት ጊዜም አለ። ያንን ነገር ከሱ እንጠብቃለን ሲል እንግዲህ ተናግሯል። ሚኬል አርቴታ ለደጋፊዎቹ መልእክት ልኳል። የሚጠብቀን ነገር እጅግ በጣም ትልቅ ስለሆነ ጉዟችን እንዲያምር የቻልነውን ነገር ማድረግ አለብን። ስለዚህ ሁሉም ደጋፊ በተነቃቃና በአወንታዊ መንፈስ ክለቡን እንዲደግፍ ሲል እጠይቃለሁ ብሏል ሚኬል አርቴታ። አለን ማንቸስተር ሲቲ የነገው አስቸጋሪ ተጋጣሚያችን የሚሆነው ሊድስ ዩናይትድ ማለት ነው። አሰልጣኝ የሆነው ዳንኤል ፍራንክ ስለ አርሰናል እንዲህ ሲል ተናግሯል። ከዛ በፊት ይህን ቪዲዮ በቻላችሁት መጠን ኮፒ ሊንክ እንድታደርጉልኝ ይፈልጋለሁ ማለት ነው። ዳንኤል ፍራንክ ይቀጥላል። አርሰናል ባለፉት 3 ዓመታት ውስጥ ማለት ነው አውሮፓ ውስጥ ካሉ ምርጥ ቡድኖች የመጀመሪያው ነው ብዬ አስባለሁ። ነገር ግን አርሰናሎችን እናከብራቸዋለን። አውሮፓ ውስጥ ምርጥ ቲሞች የሚባሉ ወደ ሜዳ መተን አስተናግደናል። እኛ መቼም ቢሆን በፍርሃት አንጫወትም። የሚቻለንም በሙሉ እናደርጋለን። አርሰናል ፊት መስመሩ ላይ ምርጥ የሆነ ይመስለኛል። የነሱ ክሬቲቪቲ እንቀንሳለን፣ የእኛን ክሬቲቪቲ ደግሞ እናሳድጋለን። ጨዋታውን ለማሸነፍ ወደ ሜዳ እንገባለን ሲል ዳንኤል ፍራንክ ተናግሯል። ስለ ጨዋታውና ስለ ዳንኤል ፍራንክ እንዲሁም ደግሞ ስለ ሊድሱ ጨዋታ ምን ትላላችሁ? ሀሳብና አስተያየታችሁን ኮመንት ላይ አስፍሩልኝ። ይመቻችሁ። ዛሬ ቀኑ ቅዳሜ ነው። ወጡ በቅቤ ነው። አርስዬማ ካለ ምን አስፈላጊ ነው? አርሰናልና ቅዳሜ በጣም ተዋደዋል ዘንድሮ። አርሰናላውያን ዛሬ 3 ነጥቡ በሚገባ እንደሚወሰድ ግልጽ ነው። ታዲያ አርስዬ በዚህ ሜዳ ሽንፈትን ስለማታቅ ገነርሶቼ ኮፒ ሊንክ ሼር አድርጉልኝ። አዎ ቪክተር ዛሬም ይነግሳል። በሊድስ ሜዳ በኤላንድ ሮድ ዛሬም ትነግሳለች ቪክተር ዮኬሬሽ። ገነርሶቼ ዛሬ ድሎኛ ነው፣ ዋንጫውም የኛ ነው። ዛሬ ክለባችን ጨዋታ አለ። እኔ ደግሞ ለመረቃችሁ ከች ብያለሁ። ኮፒ ሊንክ ሪፖስት ማድረግ ደግሞ የእናንተ ፋንታ ነው። እንዲሁም ቤተሰብ መሆን ደግሞ የእናንተ ግዴታ ነው። ክለባችን ዛሬ ብዙ ጎል የሚያስቆጥርበት ጨዋታ እንደሆነ እየሸተተኝ ነው። 3 እና 4 ከዛ ጎል በላይ የምናስቆጥርበት በአግባቡ እየተተቹ ያሉ ደግሞ እነ ማርቲን ዙቢሜንዲ እነ ቡካዮ ሳካ ጎል አስቆጥረው ወይም አሲስት አድርገው ደምቀው የሚያመሹበት ቪክተር ዮኬሬሽ ወደ ግብ አስቆጣሪነቱ በፕሪሚየር ሊጉ የሚመለስበት እንደኔስ ሪካርዶ ካላፊዮሪ የናፈቀው ሪካርዶ ካላፊዮሪ ወደ ሜዳ ተመልሶ ጎል ወይም አሲስት አድርጎ ራሱን የሚያሳይበት በክሊንሺት የምንወጣበት የሆነ ከተከላካይ መስመር ጎል የምናገኝ ይመስለኛልና እየሸተተኝ ነው። ከአንዱ ከተከላካይ መስመር ጎል የምናገኝበት ምርጥ ጨዋታ ያርግልን። ሁላችሁም ኮፒ ሊንክ
እኔ አልቋጥርም ልቋጥር ብላ ብላ ገባኝ ግን በቃ ዝም ብሎ ዛሬ በዚህ ጨዋታ ላይ የሆነ ነገር ይፈጠራል እያለኝ ነው ውስጥ በቃ ዝም ብዬ ይሄን ቪዲዮ ራሱን ሰራ ይመጣ በቃ እንደዛ ስለተሰማኝ እና ሊድስ የሆነ ነገር ሊያሳየን ይችላል የሚል ሐሳብ ብቻ ስላለ እንጂ ምንም ምን አገብቶኝ አልቋጥርም ምን የፈለገው ግን ሊድስ የሆነ ነገር አለ ሲለኝ ነው በቃ ሸከክ ገባር ምንም ይፈጠር አይመለከተኝም አልቋጥርም ግን የዛሬውን ጨዋታ አርሰናል ሉዝ የሚያደርግ ከሆነማ ወልቭስ ተስፋ አለው ዋንጫውን ለማንሳት አይደለም ወልቭስ ተስፋ አለው ያማሃል እና ግን አልቋጥርም ሊቨርፑል ዩናይትድን ገጠመ ዩናይትድ ሊቨርፑልን አሸነፈ ሊቨርፑል በዛ ንዴት ሄደና ፍራንክፈርትን 5-1 አሸነፈ በሶስተኛው ጨዋታ በብሬንፎርድ 3-2 ተሸነፈ ቼልሲ ዩናይትድን ገጠመ ዩናይትድ ቼልሲን አሸነፈው ቼልሲ ሊንከን ሲቲ በቀጣዩ ጨዋታ 2-1 አሸነፈ በሶስተኛው ጨዋታ ቼልሲ በብራይተን በሜዳው 3-1 ተሸነፈ እየወራው ያለው ትኛውን ስለ አርሰናል ነው አርሰናል ዩናይትድን ገጠመ ዩናይትድ አርሰናልን አሸነፈው አርሰናል ካይራት አልማቲ የሚባል ቡድንን አሸነፈ ከዛም በኋላ ዛሬ ሊድስን ይገጥማል ስለ ሶስተኛ ጨዋታ እርግማን ነው እየወራው ያለው ዩናይትድ የነካው በዛው ነው የሚቦካው ማን እኔ ዛሬ ተስፋ እያደረኩ ነው ሊድስ ላይ የምሬ ነው ተስፋ እያደረኩ ያለሁት ማንቸስተር ደም ብለናል እኔ ምን እንደናፈቀኝ ታውቃላችሁ በቃ የድሮ አርሰናል ያ የክሊን ሺቱ አርሰናል ያ ጨዋታው የሚያምረው አርሰናል ማለት ነው ያ ወኔ ያለው በቃ ደፋሩ አርሰናል ነው እኔ ናፈቀኝ ካሁን በኋላ ደግሞ ከሊድስ ጨዋታ ጀምሮ ነው እሱን ፈልጓል ወላሂ ይሄን ጨዋታ በክሊን ሺት በጎል በልጠን ዊን ፕሮባቢሊቲ ፖዚሽን በልጠን ሜዳውን ተውት አርሰናል እኮ ያለው ስኳድ እኮ ሜዳና ከሜዳ ውጭ አስብሎ በቃ ባገኘበት የትኛውንም ቲም ያገኝ ለጥፎ ሜዳ ብቻ ነበር ግን ይሄን አርሰናል ነው ፈልገው ዛሬ ማለት ነው ምክንያቱም የዛሬ ሳምንት የነበረብንን ቁስል ሁላችንም እናስተዋውሳለን ድል ለአርሰናል ይመቻችሁ የቋጠሮ ቀን ይላል ይሄ ቋጠሮ እንዴት ነው ጋይስ ያዋጣል እንቋጥር ማለት እኛ እንደምትዩት አካሄዳችን ልክ አይደለምና እያሸነፍን የምንሄድ ከሆነ ታሪክ ልንደግም እንችላለን ሰርተነው የምናውቀውን ታሪክ እንቋጥር ወይ ለኛም ብቻ ሳይሆን ሌላ ማንቸስተር የሚል ስም ሊያዙትም ስንል ሊድስ ያዋጣል አሁን በሜዳው አርሰናል 5-0 ነው ባለፈው ያሸነፈውና ያስኬዳሉ የሚለውን እስኪ ኮሜንት ላይ እንዴት ነው ይቋጠርበት በሊድስ ሜዳ ስንሸነፍ ምናልባትም ቡካዮ ሳካ አልተወለደም ነበር አዎ አርሰናላውያን በዚህ ሜዳ ሽንፈትን አናቅም አርሰናላዊ ዛሬ ደስታህን ታጣጥማለህ ምናልባትም የጠፋብህ ደስታ ወደ ራስ ይመለሳል አርሰናላውያን ዋንጫው ዘንድሮ በባሌም በቦሌም የኛ ነው ብቻ ተሳስታችሁ ዛሬን እንዳትሸነፉ ብለን ብቻ ጸሎት ማድረግ ነው አርሰናላውያን ዛሬ ድሉ ይሄኛ መሆን አለበት የመጀመሪያው ዙር ጨዋታ ቪክተር ጆኬሬሽ የነገሰበት 2 ጎል ያስቆጠረበት ጨዋታ እንደሆነ ታስታውሳላችሁ 5-0 ዛሬ ሲደገም ይሆን በኤላንድ ሮድ አርሰናል በዚህ ሜዳ ሽንፈትን አያውቅም ብቻ ዛሬ ድሉ የኛ ነው ኮፒ ሊንክ ሼር አድርጉልኝ ይመቻችሁ ገብተናል ሊድስ ዩናይትድ ተከስተናል ቲክቶክ ሙድ ያዘብን ነው ኮፒ ሊንኩን በደንብ ቀጥቁጡልና አባቴ እንግዲህ ሊድስ ዩናይትድ ተከስተንልሃል ባለፉት 10 ጨዋታ አንድም ጨዋታ ሽንፈት አላስተናገርንም 2026 ከገባ ደግሞ ከናንተ ከአርሰናል የተሻለ 6 ነጥብ አሳክተናል እናንተ ማሳካት የቻላችሁት 5 ነጥብ ነው የኛን 16ኛ ላይ መገኘትን ወቅታዊ አቋም ከናንተ የተሻለን ቲም ነን የገጠምናቸውን ቲሞች ተመልከቱ አባቴ አይታቸዋላ ያንዳንዱን ቲሞችን እነ ቼልሲ እና ሊቨርፑል ማንቸስተር ዩናይትድ ትልልቅ ቲሞችን ሙሉ አግኝተናል ምንም አይነት ሽንፈት ግን አላስተናገርንም አባቴ እንደናንተ አይደለንም እኛ ሰሞኑን የናንተ አቋም በጣም እየዋዠቀ ነው እናንተን በርግጥ ያለፉት 10 ጨዋታ አሸንፋናችሁ አናቅም ነገር ግን የሰሞኑን አቋማችን ለየት ስለሚል እንጀምራለን እናንተን ማሸነፍ ከነገው ጨዋታ እንደምን ጀምር ነው ምነግር ለማንኛውም ለጀማው እንዲደርስ ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ ፎሎም እንዳይረሳ የቻማቹ አራዳ ልጆች ገመተናል ተመልሰናል ይላል የቋጠሮ ቀና አባቴ የተሳካልን ነው ሰሞኑ ስለዚህ ጠንክሮ ነው የሚቀጥለው እንደዚህ በጣም የተሳካልኝ ስለሆነ እንደዚህ አድርጌዋለሁ በ3 ጣት ማለት ነው እንግዲህ ዛሬ አርሰናል ወደ ሊድስ ትጓዛለች እና ከባድ ጌም ይጠብቃል በዚህ ሊድስ በጣም ጥሩ አጋም ላይ ነው በጣም ትላልቅ ቲሞችን ይፈትናል ስለዚህ አርሲዬ ደግሞ ደንግጣለች አለማይጥ ምናምን ስላሸነፈ አይደለም ተው እሱን ማለት ነው ግን አርሰናል ደንግጧል እዚህ ድንጋጤ ላይ ደግሞ
ስፔሻሊ ሊድስ አዌይ ስቴዲየማቸው በጣም ከባድ ነው ይባላልና ስለዚህ እዛ ሄዳል። ቋጠሮ እንዳይለየን ቋጠሮ ይቀጥላል ግዴታ ነው። ከዛ ነገ እኔ ስፐርስን ገርፋታለሁ እናንተ ደግሞ ዛሬ ከሊድስ ትላላችሁ ማለት ነው። ይሄ ነው የተጻፈው። እስቲ ከታች ግምታችሁን አስቀምጡልኝ። ይመቻችሁ።